ሳይነስም አብሮ አንዳንዴ ስለሚነሳ ማለት ነው። አሁን ኳስ መጫወቱ እኮ አይደለም። ኳስ ከተጫወትክ በኋላ በጣም ሻወር ስትወስድ ምናምን ነገር አለ አይደለ? ነፋስ ካገኘኝ እንደ አዲስ ነው የሚያገረሽብኝ። አንተና ቅዝቃዜ መጥፎ ነው። አዎ፣ እና እንደ አዲስ ነው የሚያገረሸው። እሱ ፈርቼ እኮ ነው ያረዳል። እዛ እነ መኩን ስንት ነገር ችለው እየተጫወቱ እነ መኩ ከሻምፓኝ ጋር እየተጫወቱ ከባድ ነው። መኩ ማለት ነው ዳር ላይ ሄድና ወይ ይለውና እየመጣ 17 ጎል ይስታል። እንዴት እኔ ሶዛኮ ልጁ እኮ ጨምራ የሜዳ ኳስ እያዳንኩበት ምንድነው ይስታል የምትለው አንተ? እኔ አይደለ የማድንበት። አንቺ እንኳን በእርግጥ ቅድም የጠራሻቸው ስሞች ራሱ ጥንታዊ ስሞች ስለሆኑ የበረኛ ስልጣኝ ምናምን ሁላ ታውቃለህ። እና ምንም በረኝነት ላይ ጎበዝ ብትሆን አይደንቅም እንዴ። የምር እኮ አስራት እኮ ስላሰለጠነኝ ነው እንደዛ የምልህ እኮ። አሰልጣኝ ነበር ያሰለጥነኝ ነበር በፊት ጊዮርጊስ ማለት ነው። ምን ጭራሽ ጊዮርጊስ ነበር ሲያይ ነው የሚያምነው። ዛሬ አሳየው አንተ። ኧረ ዮኒ ቆይ ጊዮርጊስ ወደ ጋጂ አይደለም ዮኒ ምን እንደመጣ ታውቃለህ? የማታችሁ ማለት ነው ሄዶ የተጎዳውን ጎጁን ሄዶ ያቀበው ነገር መጣልኝ። ኧረ አይደለም። አይ ጊዮርጊስ ስለተቆ ዲዚ የማታውን በቀለበ ነው። አይ ተጨዳዳች በእውነት ጊዮርጊስ መሰለኝ ነው። በቃ እሱ ብቻ ይመስከር። አራሽ ነውና አይ እንዴ አትሽማ ጎበዝ ነች። እውነት ለመናገር ጎበዝ ነች። እንደሰለጠነች እኮ ያስታውቃል እኮ። አረ ልደትዬን እኔ ባለፈው ነው የተናገርኩትኝ። እንዴ ማን ያሸነፈን እኮ እስከ ተሸነፈን እንዴ? ይሁን የመጨረሻውን ጨዋታ ብቻ እኮ ነው የመጨረሻውን። አረ ተው እኔ እያለሁ አልተሸነፍንም። ፓፓ አንድ ጨዋታ ነው የተሸነፈው፣ እሱ የመጨረሻውን እንውጣ እየተባለ ነበር። አታሰሩን ሌላ መረጃ እንዲወጣ እንዴ። ኮሜንት ላይ ደግሞ ሰርግ ሳጠራኝ ታዘብኩክ። እንዴ ሰርግ ለራሱ ቁልፍልፍ ብሎ ቤቱ ቁጭ ብሏል። ሰርግ እንዴ አዲስ ስም ወጣለት እንዴ? ጉንፋን ታቦ መተኛ ሰርግ ተባለ። ይሄው ሰርግማ ይሄውና እዚህ ጋር ያለው አንድ ሺህ ጋር ሲስ በቃ ደውሉ፣ በኋላ ልወጣ ነው። ዮኒ እስቲ ዝም ብለህ ሾርባ ነገር ይዘናልና የፈጠነ ሾርባውን ጠጥቼ እንድመጣ አግዘኝ። ፒስ በቃ ደውልሻለሁ። ብሮስኪ እና ሲሱይ አለሽ እንዴ ነው? በእናትህ ዛሬ ልመጣ ነው። ትላንትና እኮ ልንደውልልህ ብለን እኮ አስበን እንትና ተው ነው ኦልሬዲ መድኃኒዓለም ስለነበር አትወጣም ብለን ተው ነው ማለት ዝክር ሁላ አልሄድኩም። ባይዘወይ ማታ እኮ ከአኬ ጋር እኮ ልንደውልልህ ብለን ነበር። ዝክር ራሱ ማህበር ራሱ አልሄድኩም ትናንት ብታይ። እሱን አስበን ተው ነው እንጂ ጋዲ ጋር ይደወልለት እያልን ነበር። ሰሞኑን ደግሞ በቃ አራዳ አካባቢ ነው አለ እንዳለ እንቅስቃሴ በሙሉ። ቦሌ ነበር ነው እኮ ትላንትና እኮ ነው ቦሌ ነበር። እንትን ላይ ማታ መድኃኒዓለም ጉባኤ ገብተህ ምናምን ወጣ። አይ ጸዴ ነው እንጂማ እኮ ማሊያ ምናምን ሁሉ ነገር ራሱ ፏፏ ተደርጎ ታጥቦ ምናምን ተዘጋጅቶ ነበር። ምን ያደርጋል ያው እንግዲህ እግዚአብሔር እንዳሰበው ነው አንዳንዴ ይዋለው። ለማንኛውም ግን ባትጫወችም ዝም ብለሽ ነይና አብረን እንትን ብለን። አይ ከመጣው ወሰወሳለሁ። እኔ ባህሪዬን አውቀዋለሁ። ሳልጫወት አልመለስም። አይ ግድ የለሽም ነይና እንትን አለ ፌንት ሰርቶ የሚወጣ ሰው አይጠፋም እኮ። ባለፈው እመቤቴን አወዳደቀ አልኩ። መሬቱ እያንሸራተታቸው በቃ እኔ ጨዋታ መሀል ሆዲን እስኪያመኝ ነው የምስቀው። እሱን እያየ እኮ ትዝጋለህ እኮ ጌታ። ኧረ ትናንትና መድኃኒዓለም ነው አለ እኮ ሲስ እያሉ እኮ ነው ከስር። ኧረ እንዳለቀ ያማል እንዴ እና ሲስዬ እኮ ነው። ትናንት መድኃኒዓለም ያበደ ነው። ዛሬ እኮ ነው ሉሊታና 2 ሰዓት ላይ ያልቃል ጨዋታው። ከዛ ያው እንደ የመጀመሪያው ጨዋታችንን እኮ በቀጥታ የተላለፈው በሉሊታ እኮ አማካኝነት ነው። ቀጥታ ስርጭት ታዲያ ፎክስ ኒውስ
እንዴ ፎክስ ስፖርት ማነው ደግሞ ላይቭ እያስተላለፈ ላይቭ ላይ 6 ሰው ነው የሚያየው? ማን እያስተላለፈ ነው? በቃ 6ቱን ይዘህ ለመሄድ አገባም አሉት አሉ። በጣም አሪፍ ነው ጋይስ እውነት። ወይ ፓፓ ሰሚ አይ ባሩክ እንዴ እርጉም የሆነ ልጅ እና የት ሆነ ነው? ቆይ እኔ ወደ ሰፈር አካባቢ ነኝ። ሰፈር አሁን እኮ ጾም ባይሆን ማለት ነው። ሰማ ለዚህ ጉሮሮ ላይ ለያዘ ነገር ጥሩ ስጋ ሲስን ጉሮሮ ማከክ ስጋ አልሻ አንተ እንትን ኮራ እንዴ ሰማ የባለፈውን ተይ። እሱ ጭዌው ስንገባ አገፋፋል የቻኖሊው አገፋፋ ይለይለት እንዴ እኮ በእናትህ ኤዱ ምንድን ነው የምትይ? የኔ ቅምጥል እሺ የሆነ ዘፈን ነበረ እንትን ቅምጥል ኧረ ሲሶ እባክህ አቦካ ወዳጅ እኮ ታልጋግረው ስል ተውኩት እኮ ሉሊታዬ አቤል አለ እንደ አቤል ልጆይን ሲል እኮ ልስብህ ነበር ጌታን ባትልክልኝ ራሱ። አቤላ ደግሞ ዶናት እስቲ ከተለ ነገር ይያደርጋል። ስንት ነገር እንዴ ተስፋ አድርገን ነው እኮ ዲያስፖራ ሆነ ብለን እኮ እንዴ ሲጀመር እኮ ለኔ ቃል ገብቶልኝ ነበር። እኔ እንግሊዝ ከገባው በኋላ አንተ ጌመር መሆን ያለበት እስከዛሬ አስተምራል ይበቃል። እኔ ነኝ ዋናው ጊፍተር ብሎ ይላል። ኧረ ባለፈው ጭራሽ ጌም ገብቶ ለኔ ሼር አደረገልኝ ጭራሽ የት ገብቶ ማነው እንግዳንዱ ተባለ እንዴ? እኔ ነኝ ባሮኬ ግራ ገባ። እኔ ነኝ እሱ ነኝ እንግሊዝ የገባው አልኩ እኮ እኔ ነኝ እሱ ግን ግራ እንዴ። እኔ እኮ ግራ እየገባኝ እኮ ነው ሲሳይ ነገር እንዴ። ሰምታለህ? ጋዲ ሽንት ቤት ሆኖ ለአኬ ቴክስት ጽፎለታል ይባላል። ሰው ሳይንኳኳበት ምን ይባላል ብሎ ማለት ነው። ቆይ ሲሶ እኔ አልግባ አንተ ቤት ማነው ከላይ ያለው ማነው ባሮክ ነው ምናምን የሚባለው ልጅ ሲወርድብኝ ዋለ። ያ ደግሞ ማነው ያ ማነው ማንዘ ሚካኤል ነው የሚባለው እሱም ሲወርድብኝ ነው የሚኖረው። እኔ ብቻ ኮኛ ቢላይ ያራዳል ዝም በል አይደለም ጋዲ ደግሞ አለው ልያለ ጠቅ ያረጋኝ እንግሊዝ ገባው ብሎ ስንት ሰክሶ ምንም የለ አንድ ዶናት ለመስጠት ነው እንዴ እንግሊዝ የገባው። አይ ሲሰራ ያርጋ። አንተ ደግሞ አሁን ዝም ብሎ ማለት ነው ሲሶ የሆነ ጋላክሲ ምናምን ነገር አልፎ አልፎ ከሚለቅብህ በደንብ ይስራና አንበሳ ቢሰጣ ይሻል። ጎሽ ሳይ እኔ የምሰራው ለእናንተ ነው። ምንድን ነው የምትለው? ከበር ካደረገችልህ ልትጫወት ነው። አያት እኔ እኮ እንደምሽል አሁን የሆነ ነገር ጠቅል ያደረገኝ ነው የጋዲና መላጣው እንዴ እኮ ባለፈው እንግሊዝ ይላል። እኔ እኮ ቢኒን አስገባው እስኪ ኧረ እባካችሁ አንተ ባሮኪ ለዶናት እኮ ሞያሌ የሚሄድ በቂ እኮ ነው። ምን እንግሊዝ አስኪደ ዶናት ለመስጠት እኮ አራቢላና ተፋቷት። አቢላዬ እንኳን ደህና መጣ። እንዴት ተበናት? እኔ ግን ምንድነው የሚሻለኝ? እኔ እናንተን ተው የሰው ጦር አለው
የሰውም ጦር አለው። ምንድነው ማየው ኮሜንት? አንድ ኮሜንት ሲሚት አድርግልኝ ሮናልዶ ምናምን የሚል ይዘር ነኝ ጭራሽ ብሎ ሸኝቶታል። እኛ ምን አብዱል ነች አውቃታለሁ። አንድ አብዱል ነች። እኔንም ቅድም ረግጠውኝ ነበር በሆነ ዩዘር ነኝ። በእርግጥ ያው ጽዋው እንደተለመደ ነው ተጀመረ። አረ እናንተ ቲክቶክ የሚያመጣልኝ ሌላ እዚህ ከገባው በኋላ የእናንተ አይመጣም ጭራሽ። ማርያም ልሰክሰን ነው ጀመራችሁ አይደለም? ማርያምን እውነቴን ነውና የሚፖስተውን ነገር አላየውም። የእኛን ሰርች አድርገሽ ነው የምትደርሺበት? ኖ ቁም ነገር ነው ባወራሲስ እዚህ የሚመጣ የነጮቹ ብቻ ነው ብታይና ምን አድርጎ እንደሆነ ነው። እግዚአብሔር እውነቴን እኮ ነው። ወንድማችን ነጩ ጋዲ ያለ አንድ የጋዲን እያመጣል ከሆነ በቂ ነው። ጋራቲሶ አንተ ደግሞ ሚስጥር ተብሎ የተነገረ ነገር ዝም ብሎ አደባባይ ተናገራለህ። አይ ትክክለኛ ማንነት አራሲስ ዋከ በኔና ባንተ ማለት የነበረ ነገር። እሺ በጣም ሰው ካወቀው ማሽ ነጭ ነኝ ሻቢላ ምን ቸገረ? ምን ይተቸገርኩ? እኔ እኮ የወረዳችሁብኝ ወሬ የሚጠፋኝ ነገር እኮ ነው። በጣም ያስገርም አቤላ እኔ ምን እንደው ታውቃለህ አቤላ ባይዘው እኛ ሊደቅ ብለን ስናላግጥ ያው እኛ ሙዳችን እንደዛ ነው። በወጣ ሰው ላይ ብዙ ጊዜ እናላግጣለን። ኖርማል ወጣት ካልከኝ ጥሩ ነው። አረ ወጣት አይደለም ያልኩት በወጣ ሰው ላይ ከሀገር በወጣ ሰው ላይ ያልኩት ወጣት አላልኩም። ኦ ኖ እንዴ ወጣት አይደል? አማርኛው ጠፋብኝ። አረለ ምኞትን ተናገርኩ አላልንም እኮ ምኞት ረሲስ ክትከታል ተቻለ አንዷ የሲሶ ስልክ የሚቋረጥበት ቀን መቼ ነው ግን? ያው የሚዘረግፈን ሰዓት የሚናፍቀኝ እኮ አንዷ ትከራከራለች ልጅ ነኝ እያለች እና ልጁ ምርር ብሎ ለእናትና ለአባትሽ አዎ ልጅ ነሽ አላት እኮ ምንድን ነው የምትለኝ? ግን አቤላ ግን እኮ የምር እንግሊዝ እኮ የምትሄድ ከሆነ እኮ እዚህ እንትን ያደረግከውን ነገር እኮ እዛው ብታደርገው ይሻል ነበር። በጣም ተሸወድ። ለነገሩ አላወቅኩም ነበር። ምን እንዴ በእንትን ሸፈንከው እኮ ሲሲ ምንድን ነው? አይ ኖ አግር እዚህ ያስተከሉን እዛ እንግሊዝ ቢያስተከሉ ኧረ እባክህ እኔ ለሩኒ እንደ እኔ እኮ ተውት የእናንተ እሺ ችግር የለውም። ሉሊታ ራሱ የምትለኝም ብሰ እኔ እኮ መቼ ነው የተከፈተልሽ? እኔ እኮ እኔን ለመናገር ግን ያንቺ አፍይታይ የጫማ ቁጥር የታደረስከው ኧረ ወይኔ ወይ ላከው ወይ ደልተው አቤላ ለስንት ሰው ነው? እኔ እኮ ለእኔ ብቻ ቃል የገባ ነበር የሚመስለኝ። እንዴ ለስንት ሰው ነው ቃል ገብተህ ሄድከው? ኧረ እኔ ሲጀመር እኔ ምን የምር ፕሮሰሱን ጀምረ ማይደርስ መስሎ ለሁሉም ቃል ገብተህ ነው እንደወጣው እንደ ስለት። እሺ አንተ ነህ ደግሞ ከገባ ጭራሽ ያብሰዋል ማለት ነው። እንዳታስገቡት በእግዚአብሔር የእናንተ ይበቃኛል። ኧረ ጌታ አቤላ ጸዴ ነው ጌታ ብቻ ይሁን። እስቲ ደህና ናችሁ ግን? አገልግሎት ሁሉ ሰላም ነው? ሁሉ ደህና። ያው አንተ ከአንተ መጥፋት ውጪ ባይዘው እንትናም ስትጠይቀኝ ነበር አቤላ ባለፈው ላይቭ ላይ አግኝቻት ማናት ስሟ? ኧረ ስሟ አልጠፋብኝም። ኤኒዌይስ ኑሃሚ አቤላ ጠፋ ምናምን ስትለኝ እኔ እንጃ ተገናኝተን አናውቅም ሰሞኑን አልኳት። ስማ አሁን እኮ ኮቨንት ላይ አንዱ ምን ታውቃለህ? ይገባል እኮ ጋዲ መግባት ይገባል፣ ግን ያው በእኛ ሌሊት ነው የሚገባው። አንዱ ኮሜንት ላይ ምን እያለ እንደሆነ ታውቃለህ? አሁን እየመጡ ያሉት የጫምቦቹ ናቸው። ወስድሻል ያልካቸው ሳይመጡ ቶሎ ወረድ እያሉ እኮ ነው። እቺ ጸልይ ነች
እንዴ አስቸጋሪ እኮ ነው። ማንን ያስገባው? ቆይ እንዴ አሽራባኪ ጥያቄ መጠየቅ ይቻላል? የምን ጥያቄ? ስለ እንግሊዛዊ እንጂ ጠይቅ። የኑሮ ካልሆነ ይቻላል ወንድማችን፣ የኑሮ ካልሆነ ይቻላል። አይ የኑሮማ እንዴት ጠይቃለህ? አይ የኑሮ ከሆነ ሁላችንም ጥያቄ የኑሮ ከሆነ ሁላችንም ጥያቄ አለን ብዬ ነው። አይ ሳይሆን ተደጋጋሚ ጥያቄ አለኝ ስላልክ አስገብቼ ነው። ጋዲ ጥያቄ አለኝ ስላልከው እኔ በዚህ ሰዓት ጭራሽ ብዙ ጥያቄዎች አሉብኝ፣ ፐርሰናል ጥያቄ። እኔ እንኳን የሰው ጥያቄ ልመልስ ምንድን ነው የምትለኝ? አይ ነው የሃይማኖት መምህራን ናችሁ ብዬ ነው። በእንደዛ በንጽር ምናምን ስለማውቃችሁ ብዬ ነው። እኔ ቆይ ወንድማችን ከድምፅ ቆይ ሙስሊም ነህ? ሙስሊም ነኝ። አሁን ቆይ ለሰኞ ሰንበት ነው። አሁን ሰንበት በጣም ከባድ ነው። ባጭሩ የሚመለስ ነገር ከሆነ ሜቢ ኮመንት ላይ ጻፈው። ረዘም ያለ ነገር ከሆነ ግን ሌላ ጊዜ ይመለስ። እኔ ኦልሞስት ክርስቲያን ወንድሞቹ በዛሬ ቀን ድጋሚ ሰኞ ሰንበት ነው እንዴ? ጋዲ ራሱ የጉንፋኑን መድኃኒት እየጠየቀች አለ። ተማሪያም ጋር እንትን ማለት ወርሺፕ ማድረግ ጀመርክ እንዴ? ኧረ ያስቃል በመድኃኒዓለም። እሷ ጋር ሰኞ እሷ ጋር ሰንበት ሰኞ ነውና አንዳንዱ ጀርባቸው ይጠናልን። እሺ አይ ቅድም ያለው ቅድም የወረደው ልጅ እኔ መጣ 4 ወር ምናምን ሆነ አይደል? አቤላ 5 ወር ነኝ። አይ ቲንክ 5 ወር። ያ ግን እኮ ምንም እንግሊዘኛ አቀላቅልም። ምንድነው በሰላም ነው? ትንሽ እንደው ስማ እኔ ይሄ ነገር እንደ አቤላዬ እንደውም እኮ ባይዘው ሲሶ ሰማ ሲስ ጤነኛ ዲያስፖራ መሆኑን እኮ አንዱ ማሳያው ይሄ ነው እኮ። እኔ ሀገሬን እወዳለሁኝ። አቤላ በሌላ አካውንት ሌላ ቤት ሲገባ ነው አክሰንት እየቀላቀለ የሚያወራው። እኔ እና እሱ እንተዋወቃለን። ተውስጥ እኔ ለሊለት ይዤዋለሽ እንዴ? ሌላ አካውንት እኔ ብዙ ሰዎችን በመያዝ ባይዘው ስፔሻሊስት ነኝ። አንዳንድ ወንድሞች ገስት ላይ ያሉ ወንድሞችንም አያቸዋለሁ። ራሳቸውን ያውቃሉ። ስማ አንዳንድ ወንድሞች እንዳይገኙ አድርገው ላይክ ዲቴክት እንዳይደረጉ አድርገው ይገቡና እኔ ግን ይዛቸዋለሁ። በጣም የሚገርም ጸጋ ነው ያለኝ። እኔም አውቃታለሁ ጋዲ እቺ አይደል? ፈጭ ብቻ ይስጡሽ ትንሽ ነገር ሙሉ እንዳቷን ተዘረግፍ። ጋዲ ይሄንን ጥበብ ከኔ የተማርከው ግን? እንትን ነው የባችለር ዲግሪን በስታቲስቲክስ ላይ ጨረስኩትና የቁጥር ሰው ነኝ ትላለህ። የዳታ ሰው። አሁን ዳታ ስትል ነባሮክ የሚገባቸው ሌላ ነው። ዳታ እንትን አይደለም። እሺ ባሮኬ ከበር ያረኩልህ ነበረ። ዌልካም ወደ ጨዋታው ዓለም እንመለሳለን። እንግዲህ ሰምተሃል ሲስዬ ወደ ቤት እያወራ ያ ብቻ ነው የሚለውላ የቷን ከምን ተማረው ተብሎ ይጣራል። ኧረ እኔ ደግሞ ከዛ በኋላ የሰማሁት ነው እንጂ ባሩኬ አቤላ ያ ሲል ያያዘ ልደታ ኮመንት ላይ አቤት አላለም። እንዴ ለያያ ዚሞ ያያ አለላ እንዴ መሰለ መንግስቱ እንደዛ ድረስ ባሩኬ ለምን የምታጫውቺ ነው? ለምን አፈቺው? ተይ በቃ አይደለም ራሱ ነክተኝ እኮ እኔ ለሱ ከበር እያደረኩለት እንዴ ለማን አይደለም እንትን አንዳንዴ እኮ ይረሳል ወገኖች ምናምን
ሲተከል ይትከል የሚተክል እሱ ጋር ምን አስወራውን በሌላ ኧረ በስመ አብ በቃ ተኩሽ አቤላ የተጮች ምንም አለለም አባቴ ልጁ መጥቻለሁ እንዳታስብሎ በቃ ከእንግሊዝ በቃ አዲስ አበባ ነኝ እንዳታስብሎ ይቀር አማርኛ ብቻ የሚናገሩበት አለ እዛ አካባቢ እኮ ነው ያለችው አንተ እዛ እኮ ቡሌ ምናምን ላይ ይዞራል እኮ በፌስታል አቤላ እኮ አይ ቲንክ ቆይ አንዴ በትክክለኛው አክሰንት ልጥራው ሎንዶን አካባቢ ነው አይደል ያለው አይደለም አቤላን እንፍታው በቃ ንስሯ የሚሉ ዩዘር ኔም አለ ሰላም ብለናል ንስሯ አረ ጫማውን ትቻለህ አትጨነቅና በቃ በሰላም እያሉት ነው ማነው ታነች እንደዚህ የምትለው ማነው ልብ የሰጣት ለዚህ ልጅ ቃል የገባውንማ ሳይፈጽምማ አይመጣም አንበሳ አደርጋችኋለሁ ብሎ እንዴ ሌላው ቢቀር አትሊስት የሆነ ጨላ ለከ ምናምን ነገር አንበሳ ግቢ ሆኜ ቪዲዮ ኮል ደውልልሃለሁ ጊፍቱ ቢቀር ደግሞ አንበሳ ናፈቀኝ ብሎ እንዳይመጣ ኧረ እንዲያስቅ ማታሽቃብጥ ኧረ እሺ አሁን ንስሯን አውሩ ንስሯ አይ እሷ ለማለት ነው የገባችሁ መሰለኝ ዛሬ ሲጀመር ንስሯ እንዴት ነሽ ትወስደኛለህ ያልከውስ አቤላ ትወስደኛለህ ያልከኝስ ብላ ቀጥይ ወሬውን ብቀጥል ንስሯ ይሰማል አዎ ይሰማል አቤል አይ እኔ እነሱን ጠርጥሬ ያለው አቤልን ፈልጋ እንደገባች ደግሞ ምን ብሎሽ ነበር አንቺ ምን እልካለሁ ብሎ ነበር አሬ እኔ ገባሁትኝ ለሲሲ ጉንፋን መድኃኒት ልነግረው ፈልጌ ነው እሰይ ተባረክ ለኔ ጉንፋን መድኃኒት ፈልጋለሁ ማለት ጀመርክ ታታውቅም እኮ ለጉንፋን አለው ልትለኝ ይሆናል እሺ አይ ታክቲኩ ገብቷል ልትበቀልለት እኮ ነው አይ ልደፋ ነው እንዳሰማት ላቤላ አውስቲ እኮ ገልክ ነው ባሩት እኮ እኛ ገና ያልታመመው ልጅ ምን ነው ንስራዬ እንዴ በቀኝ እጁ ሶፍት ይዞ አላየከው እንዴ ከቅድም ጀምሮ ይስቃል ይናፈጣል ኧረ ምን ስገባል እንዴ እውነትም ንስር እኔ አቤላ ከታች ያስታጠካቸው ሰዎች አሉ እንዴ አደራጃቸው እንዴ ኧረ ንስሯ አክቹሊ እንትን ለጋድ ይሆናል ተሳስተሽ ይሆናል እኔ ከትናንት ጀምሮ ብዙ ምክር ሰምቻለሁ ተወኝ እባክህ እኔ አሁን ዝም ብዬ ፍሉ ስታፒን እየዋጥኩ ነው ኧረ እንትን አሪፍ ነው ስኒፕ እኮ አይ ስኒፕን ፒስ ነው ተብሏል አዚትሮማይሲን እና ፍሉ ስታፕ እሱን እየወሰድኩ ነው ትንሽ አለ እያለኝ ነው እግዚአብሔር ይመስገን አትጨነቁ የተጨነቃችሁ ወንድሞች እንኳን አይጨነቁም እህቶች የተጨነቃችሁ እህቶች አትጨነቁ ንስሯ ሰምተሻል አለ ጋዲ ችግር የለም እጅግ ጤና አዳም በአንደኛው ደግሞ ምቺ መድኃኒት ይዘግተኛበት እንዴ ባሩኪ ስማ ይሄ ጎረምሳ ይቀላቀላል በእውነት ማነ ተናገር እቺ ጭዊማ የአባባ ታምራት እንደዚህ አይነት ድሙ ናት እንዴ ጭራሽ ከባድ ነው ሲስ በጣም ሙቀት አለ መሰለኛል ያለበት አካባቢ በጣም ይሞቃል ኧረ እዚህ ራሱ በጣም ነው የሚሞቀው በመብራት የት
ሲስ ተረጋጋ። የት ይለኛል እንዴ? እባካችሁ የማወራውን ኧረ አቤላ ፈታ ብለህ አውራ። ማርያምን አንተ እንትና ምኑን ፈታውትኝ እንዴ? እዚህም ይሞቃል ስል እኮ። ሁላችንም ስለሰጣችሁኝ እድል ከልብ አመሰግናለሁ። ጋዲ ወደ ሀረር ምናምን ከመጣክ አገኝ ካለኝ ትምህርትክን በጣም ነው የምወደው። በጣም ብዙ ነገር ተቀይሬበታለሁ። ቴንክ ዩ ሶ ማች። ሲስም አንተ ምርጥ ሰው ነክ። ሳቅህን በጣም ነው የምወደው። ሳቅህን ትምህርትክን አይደለም ያልኩት፣ ሳቅህን። ሌላ ትምህርት ነው የለውም ሲሳይ። ወይ መድኃኒዓለም። እሺ ቀጥል። አይ ሲሳይ እሺ። ከኔ ወንድማችን ባሮኬም አለ። ጋዲ አንድ ጥያቄ ልጠይቅህማ። መጽሐፍ ቅዱስ ላይ እየሰማኝ ነው። እህታችንን እግዜር ያክብርልን። እህታችን እግዜር ያክብርልን። እሺ ጋዲ ወንድሜ በጣም አመሰግናለሁ። ሲስ መድረኩን ለሌላ ሰው ስጥ። አይ ቆይ አትውጪ። ቆይ አንዴ እዚሁ እንዳለሽ ሲስ ስለ ሳቅ መጽሐፍ ቅዱስ ላይ የሚለው ነገር አለ። ከታች እየሄዱብኝ ነው። አንተ ሳቅ ቤት ትላለህ። ከታች እንዴ አንተ እዛው አዲስ አበባ አለበት። ምን ተብሎ ነው? ቆይ ሲስ ብትመጣ አትባልም እየተባልክ ያለው? አይ ምንም እንትን ነው። ስልክ እያወራሁ ነበር እኮ። አይ ጋዲ ወደ ሀረር መተህ ብታስተምር ምናምን ተባለ። እዚሁ ደግሞ ለሳቅ መምጣት አያስፈልግም፣ እዚሁ አዲስ አበባ ሆነ ሳቅ ተባልኩ። እሱ አይ እኛ የምናስተምረው ትምህርት ላይ ሲስ አብሮን ካልመጣማ እኛ ኢነርጂያችን ራሱ እንዳይሆንም። አይ ጀግናው። እኔ የምልህ ሲስ እንዲህ የምስቀው ቁርስ ምናምን በልተህ ነው? ቆይ እኔ እኮ ሲስ ለዚህ ሁሉ ሰው የሳቅ ምንጭ ሆነ። ፌር እኮ አይደለም የምር። እኔ እኮ ብያለሁ እኮ አሁን እኮ መንግስት እኮ የሆነ ሰዓት እኮ ሰብስበውን እኮ ኦዲት እንዳያስገባን እኛን። ቆይ እዚህ ከተማ ላይ ምን ተርፏችሁ ነው እንዲምስቁት ብሎ እንደ ኧረ ጋዲ ሲጀመር ሀረር ልሄድ ነው እየተባለ ነው። ምን ተፈጥሮ ነው? አይ ሉሊታ እቺ የተመታች ምን ተፈጥሮ ነው? ቆይ ምን አመለጠኝ? ምን አለች? ቆይ ጋዲሳ አይ እንትን ወደዛ አካባቢ እንኳን ብዙም እንትን ብዬ አላውቅም። እውነቷን ነው። ጉንፋን በሩጫ ይጠፋል። አዎ እሱ አይ ልክ ነው። እንቅስቃሴማ በጣም ፒስ እኮ ነው። ለጉንፋን እንቅስቃሴ ፒስ ነው። ይሄን እኮ ታፍና ተኝታለች። ኧረ ተው ኪኪ ፒስ ብላ አንተ ተው። አቤላ ተው። ትክክለኛ ምክር መስጠት ስመጣ አስገባኝ። እሺ ለዛሬ ግን ይበቃኛል። ችግር የለም። ሁሌ ቤት ነው። አብሽር። እሺ ባይ። አዩ ጋይስ ሙቀቱን እኔ ራሱ አልቻልኩትም። እንትን በል በቃ ጨርስ። ቁርስ እኔም ጀለሶች እየደወሉልኝ ነው። ቁርስ ምናምን ልበላ ልወጣ ነው። እሺ ሲስ ምንም እንዳፈራ በእኔ ግብዣ ቁርስ ብላሽ። ሲስ መቼም አይበላም። መቼም የቁርስ ፎቢያውን እኮ እንትን ብዬ ባይዘው የመጨረሻዬን ነግሬ ለእንትን ልበል ጌታ ተናገር። ታውቃለህ ታሪካዊ ጋባዣችን እንደሆነ ያቺን ብር ሊያወራ ነው። 12 ሺህ ብር 15 አቤላ ታሪካዊ ጋባዣችን እንደሆነ ልጋብዛችሁ ብሎ እኔና ኪታ ወስዶም ማለት ነው። እኔ ነኝ የከፈልኩት። ምንም እንዳታወራ ዝም በል። እግዚአብሔር እንዳትመ እኔ አልከፈልኩም። ጋር ሲሶ አልከፈልኩም። ንገረኝ። ጭራሽ እኮ አኬ ነው የከፈለው እኮ። ተው ረፍ ከፍያለሁ። አይ ሲሶ አይ ምንም ቢሆንማ አቤላን እንደዚህ እንድታገረጡት አንፈቅድም። እንዴ አንተ እቺ 15,000 ብር እንዴት እያገረጣችኝ እንደሆነ አቤላ ሲጀመር አንተ ፈታ ብል ደግሞ ባከፍልስ አሁን ለኔ ቀጥታ እናንተ በጸጋው ያላችሁ ናችሁ። አንተ በቃ ችግር የለውም። አንተ ላክለት ልጁም ሄዶ ፎቶን ይነሳበሳ ዘባ እኔም አንበሳ ግቢ ሂጂ ፎቶ ልነሳ አንድ ሁለቴ አቤላ
ብዙ ጊዜ ትቀጠቀጣለች እና ያራዳ ልጅ አቤላ በጣም ባይዘው ለጨዋታ ነው። ያው አይነገራችሁም። አቤላ በጣም ያራዳ ልጅ ነው። ጋዴ ስልኬ አረ ችግር የለው እንዴ በእናንተ ምንም አይመስለኝም። እኔ ሌላ ሰው ሲናገረኝ ደስ የማይለኝ እናንተ እኮ እንዴ ምን ሆነ ነው? ኤኒዌይስ ስልኬ የገባብኝ ነው። ካላችሁ ተመልሼ እገባለሁ። በቃ አቤላ እኛም እየጨረስን እኛም ኑሮ እየገባብን ነው። ስማ ዛሬ ብሉና እሺ አንድ ቦታ ሆኑና ብሉና ወዲያውኑ ንገሩኝ ለኔ። አረ ኖ አቤላ አለኝ ቴሌብር። አይ አቤላ እንደዚህ ተሳቀማ አይሆንም። ለማታውቅም በፍጹም አትርከም። ጠፉ ከዚህ በቃ ሲጀመር በጾም ጊዜ ሰላጣ ጋብዘህ ተፋታ ነው እንዴ? ያራዳ ልጅ ደሞ ለደቆቆ ዘንድሮ ደቆቆ እኩል ሆኗል እኮ ጋድ ሰብሰብ ደቀቀን። ይሄው እኮ ጉንፋን ራሱን መቋቋም ያቃተን እኮ ደቀቆ በደቀቆ ሆነን ነው እና በኋላ ትመጣለህ። የምር ግን እኔ የምር እመጣለሁ ጌታ። በቃ እንደዛ ከሆነ እንገናኛለን። ባልጫወት ራሱ አትሊስት መጥቼ እንቦልታለን ምናምን እናዛዘጋለን። ጌታ እና አብረን ከዛ አንተ ወደ መተህ እናዘጋለን። በቃ እሺ ሲሶዬ ይመች። መልካም ቀን ብሮስኪ። ሁላችሁ መልካም ቀን ይሁንላችሁ። እሺ ቴንክ ዩ። ኦኬ ዩ ጋይስ አሪፍ ጥሩ ማለዳ ነበረ። ባይ ፍሬ። እሺ የስላሴ ጉዳይ የታደረሳችሁት ለሚሉ ሰዎች አስሬ ተረትማ እንትን አንልም። ደንቆሮ ምን ያለለት ነው ተናገርን እኮ አባቴ። ቢኒ ለራሱ ጫማ የፈረ ባክቶ ከታች አለ አታናግረኝ አለ ሰውዬው። ለስልክ ወጥቷል ብለህ እስቲ ሁለተኛ ዙር ሰዎች ይግቡ ውስጥ ፕሪቲ አንቺን ወክላ እህታችን መታለች። ፕሪቲ ሉሊታ ናቱ ሲሶ የጌታ ሰው እንዴት ነህ? እግዚአብሔር ይመስገን። ናቲ እንዴት ነህ? ደህና ነህ? አለሁ። ላምሮብሃል። ምን ተገኝቶ ነው? ሞገሱ ነው፣ ጸጋው እኮ ነው በእውነት። አሜን 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 አሜን። ምን ኳስ እንዴ ዛሬ ማታ ምትሄድ ከሆነ ና ምትጮት ከሆነ ማን ነው የሚጫወተው? ማን ከማን ነው የሚጫወተው? እኛ ነና የምንጫወተው። ሲስ ኖ ግጥሚያ አይደለም እንዴ? አይ ግጥሚያ አይደለም፣ ዝም ብለህ የጤና ቡድን ጨዋታ ነው። እና ጠዋት አይጫወቱም እንዴ? ምንድነው ታዲያ የሚያደርጉት? ማታ ምንድነው የሚጫወቱት? ጠዋት እዚህ እኮ ትምህርት እያስተማረን ነበር። አንዴ ጠዋት ትምህርት እንዴ ምን እንዴ እንላለን እንሄዳለን። ደውልልሃለሁ። የት አካባቢ ነው? የት ሰፈር ነው ኳስ ጨዋታው? ወደ እንትን አካባቢ ላፍቶ። ኦኬ። አይ ጠዋታንም ያልኩ ለመሰለህ ጠዋት ቅዳሴ የሚገቡ አሉ። ከዛ እሑድ ጠዋት ላይ እንትን አሉ። እንደዛ ነው። በሌላ ነገር ጋይስ እኔ ለጨዋታ ነው ያልኩት። አይ ጥሩ። ቅዳሜ ቢሆን ደግሞ አሪፍ ነው። ቅዳሜ ጠዋት ነው። ከሰዓት እኮ አይነፋም እኮ ደግሞ ነው የምትለው ምናምን። አረ ማታ በጣም ጸዴ ነው። በቃ እንትን ትላለህ፣ አለቀ እኮ በቃ። በጣም ማታ አሪፍ ነው። 2 ሰዓት ላይ ትጨርሳለህ። ስማኝ ሲሰርስ የለም እንደ ይንሰሞን ግን ምን አለቀ እኮ ንጽጽር አለቀ እኮ ንጽጽር ላይ ነው። አሁን የስላሴ ጉዳይ እኮ አለቀ። አሁን ደግሞ ሌላ ርዕስ ጠፋ እኮ። ምን አለ እኮ ምን አለ? እኔ እንጃ የሆነ ርዕስ እስኪ አንዱ ሰው ቢያመጣ አሪፍ ነበረ።
ወይ እነ ዳኒን እነ ሙለታ እነሱ ናቸው ርዕስ የማያጡት። እነሱን ጥራቸውና ጠይቃቸው እስኪ። ወይ እህታችን እያወራሽ ነው ሄዋን? አይ ሰሞኑን ወንድማችን ካሎራው ዛሬ እግዚአብሔር ቢፈቅድ ወይ ዛሬ ማታ ወይ ነገ ማታ ስላሴን እስቲ አስተምራለሁ ብሏል። እስቲ በዚህ አጋጣሚ ወንድማችን ካሎራው የስላሴን ትምህርት ስለሚያስተምር እንደ አንተም ካሎራው ነው የሚያስተምረው ስላሴ ነው እንዴት? ምን ያንሰዋል? ጴንጤ መጨረሻው በካሎራው እጅ ላይ ይውደቅ አይደል እንዴ? በነገራችን እኮ እኔ አሁን ትናንትና እኮ ያስተማሩን ትምህርት ሰምቼ እኮ ከሌሎቹ በጣም ትላንት ማታ ሲያስተምር ነበር ካሎራው። ሲስ በነገራችን ላይ የካሎራው አካውንት አይደለም ፌክ ነው። አሁን ሀያ ያለክ ሰውዬ እሱ የመጣው እኮ አራቋለሁ። ኧረ ይሄን አካውንት አውቀዋለሁ እንዴ ካሎራው እንዴ የካሎራው እኮ ትልቅ አካውንት ነው። 100 ሰው አይሞላም ፎሎ የሚያደርገው። ወይ ካሎራው ቀልዶን አይደል የስላሴ ትምህርት ማስተማር እንዴ? ቆይ ለምን አንተ ቆይ ካሎራው ለምሳሌ ምን ያንሰዋል? ምንም አያንሰውም እሱ። ኧረ ሁሉ ነገር ሙሉ ነው። እስኪ እንማራለን። እስኪ እንሄድና በጣም ጥሩ ትምህርት ያስተምራል ብዬ እጠብቃለሁ። ስላሴ ሲያስተምር ሰምተው ታውቃለህ? ሲስ አሎ ማቴሪያል በጣም ጌታን በጣም ተዘጋጅቻለሁ አስተምራለሁ ብሏል። በምንድን ነው የተዘጋጀው? ማለት ዋይት ቦርድ ምናምን አዘጋጅቶ ነው? የምር ተዘጋጅቷል። በቃ ማለት ምንም ነገር ላይ ስላሴ ላይ ያላችሁትን ጥያቄ በሙሉ መልሳለሁ ብሏል። ስለ ፈቃድ፣ ስለ ስልጣን፣ ስለ ፈቃድም ከሆነ በስላሴ እስኪ አስገባውና ማስታወቂያ ይናገር መቼ እንደሚያስተምር ምናምን። አይ ዛሬ እኔ እኮ እየነገርኩለት ወይ ዛሬ ማታ ያስተምራል ወይ ዛሬ ማታ ወይ ነገ ማታ ያስተምራል። እንዴ ከናቱ ለማል ይኮ እንትን እኔ ትናንትና እኮ ሲያስተምር ሰማሁት እኮ ጎበዝ ነው ሲያስተምር። ምን አስተማረ ትናንትና? ስለ አስራት አስተማረ። ስለ አዲስ ኪዳን አስራት የለም ብሎ አስተማረ። አስራት ምናምን እንደዚህ ገንዘብ ነክ ነገሮችንማ ሁላችንም እኮ ማስተማር አይከብድም። አስራት የለም ብሎ አስተማረ። አሁን ሲመጣ ደግሞ ስላሴ እንዳይለም ብዬ ፈርቼ ነው እኔ ለማ ስላሴ የሚባል መጽሐፍ ቅዱስ ላይ የለም ነው የሚልክ። አረ ወይኔ መቀለጃው እና በቃ አንተ በነገራችን እኮ ኤርሚ እኮ ከመሬት ተነስቶ እኮ አይደለም ካሎራው ምትኬ ነው ያለው እኮ በእውነት ከመሬት ተነስቶ እንዳይመስል። አይ እንደ አሁን ኤርሚ ነው ቢያንስ አምነዋለሁ። ምክንያቱም ኤርሚ እግዚአብሔር ልክ እንደ ዳዊት ከረኝነት አስነስቶ የሾመው ሰው ነው። ገብቷል። አሁን እኮ ቲክቶክ ላይ ኤርሚያስ ይተካኛል ብሎ ዴሊጌት ያደረገው ካሎራው ነው እኮ። ኤርሚ ቢል አምንበታለሁ። ኤርሚ አሁን ካሎራው ይተካኛል ቢል አምንበታለሁ። ኤርሚ ባለ ራእይ ነው። ካሎራው ይተካኛል ብሏል እኮ ኤርሚ። በቃ ካሎራው እሱም በቃ በፍጹም ምንም ነገር እንትን በል ኤርሚን እንድትነካበት አይፈልግም በፍጹም። ኤርሚ ባክ እንትን የሚሉት ሰዎች ይፈራቸዋል። ይሄ የሚሳደቡ ሰዎች ምናምን ይፈራቸዋል። እንዳይረግጡ ስለሚፈልግ ይሾማቸዋል። ቶሎ ነው የሚሾማቸው። ልክ መራገጥ ምናምን ስትጀምር ይሾማል። ኤርሚ እኮ በጣም አንተ ውስጥ አይኑ እኮ የበራ ሰው እኮ ነው። ማንንም አይፈራም እኮ አንተ እንዴ። ጸልዮ ሲነሳ እኮ 3 ራይቶ ነው የሚነሳው እኮ። ይሄን ያህል ፈርቶ ምናምን አንዴ እሱ አይታስብም እንዴ ጌታ። ግን ችግሩ እባብ ነው የሚያው። እኔ እኮ ኤርሚያስ ራሱ አጀንዳ ጠፋ። ኤርሚያስ ጋር ራሱ እኮ ሲስ አረ የሆነ አጀንዳ ይሰጣቸው የሆነ ሰው አስገባና እኔ ጭር ይልብኛል። ቲክቶክ አጀንዳ ምናምን ከሌለው እኮ ያስጠላል። አይ እንዴ አረኛ ምን ያርግልናል? አጀንዳ ያው በቃኛ በሰላም እንስቃለን፣ እንጫወታለን። እግዚአብሔር ሲፈቅድ ደግሞ መዝሙራችንን እንሰማለን። አሁን ደግሞ ከታች ማራማየት የምትባል ጆይን ስትላይ ቻለው
አሁን ጾም ሲፈታ የምትፈልጉትን ነገር ጋብዛችኋለሁ። ጾሙ ይሄኛው ጾም ተፈቶ አሁን የነሐሴ ጾም እስኪገባ ማለት ነው 16 የነሐሴ ጾም እስኪገባ ሙሉን በእኔ ጣሉት ብላለች እህታችን። በቃ እኔ እናንተ ማንጾመው ለምን አትጋብዘንም? ቀርማ አንድ አይነት ወጪ ከሚበዛባት እኔ እናንተ አንጾምም አይደለ? ለምን አትጋብዘንም? አይ አይደለም ወንድሜ፣ አንተ አይደለም ተጋባዥ፣ እኔና አኬ ብቻ ነው እንዴ? እጋብዛችኋለሁ ስትልቁ ሁላችንም ቲክቶክ ላይ ያለነው መስሎኝ እኮ ተጋባዥ። ይሄ እንዴ ኧረ አንቺ ስገቢ ነው ልጁ እያየሽው፣ ትናንትና ቆቀር ሲበላ እያየሽው፣ ሁሌ ስለ ምግብ ነው ትያለሽ እንዴ? ትናንት አንቺ እያየሽው አንድ ቆቀር ሲበላ የነበረው እንዴ ቤት በኩል ይወፍር ታዲያ ልጁ። ሲት ጾማለህ እንዴ? እኔን ጾም ሲሲ ጾማል እያሉ ነው ያሉት። እየጾምክ ነው እንዴ? ይሄን ጾም? አዎ። የምን ጾም ነው ይሄ ጾም? የካህናት ጾም ነው፣ የሐዋርያት ጾም። ኦኬ። ጾም ሐዋርያት ይባላል። ምን ነው አባቴ ጥያቄ አለ? ምንም የለኝም ሲስ። እኔ አንተ ጋር ምንም ጥያቄ የለኝም ሲስ። ጥያቄ ሲኖረኝ እኔ በውስጥ ነው የምጠይቀህ ካለ እኮ አየሽው አይደል? እኔ እኮ ጌታን እኮ የሆነ ሰው በውስጥ የጻፈልኝን ስክሪንሻት አንስቼ ልክልሻለሁ። በእውነት እንዴ ራሱ ቆቀር መስሎ ወይኔ አኬ እስቲ ሼር ይሄን ጉድማ አላርግለት። አንተ በነፃነት ጻፊ ችግር የለም። ሙሴ የጾመበት ማስረጃ እያሉክ ነው ከታች ሙሴ የጾመበት ማስረጃ ሙሴ የጾመበት ማስረጃ ይላሉ ከታች። በነገራችን ላይ ሲስ እየጾመ ነው ያለው የሐዋርያቶች ጾምንና በዚህ ጾም ላይ ያላችሁን ጥያቄ መጠየቅ ትችላላችሁ። ሲስ አይደለም አይወልሽ አይቆይ ምን አይደለም አንዴ ማት 2018 ሲገባ እኮ ራስሽ እኮ ነሽ ይሄን ልጅ አወፍረዋለሁ ትራይሴፕ ባይሴፕስ ጡንቻው እንዲያወጣው ነው። ወይኔ ቁመቱ ላይ በቃ የሆነ ውፍረት ጣል ቢያደርግበት ማራማይት መድኃኒዓለም አባት ይሄ በቃ እንትን እኮ ነው ቁመቱ። አሁን በዛ ቁመቱ በዚህ ትንሽ ጣል ቢያደርግበት ሞዴል ወይ በቃ ጌታ እቲ አረ እዚህ ጾም ደግሞ እደውልልሃለሁ በኋላ